የአፍሪካ ህብረት ጠንካራ መግለጫም አያሳስባቸውም። የሮይተርስ ምርመራ ዘገባም መስሎም አይታያቸውም። የሳውዲ የውጭ ጉዳይ ሚኒስቴር የመጣበትን ጉዳይ ዞርም ብሎም አያዩትም። የአሜሪካ ከፍተኛ ባለስልጣናት የሰጡት አስተያየትም ትንሽም አያስደነግጣቸውም። ነገር ግን እዚህ ጋር ነው ከባዱ ሚዛን። ጀዋር መሐመድ ኢትዮጵያ በቀጥታም የሱዳን ቀውስ ውስጥ ተዛፍቃለች። የአርኤስኤፍ ማሰልጠኛም ከፍታለች። ይህ ተግባሯ ደግሞም ከማዕቀብ ጀምሮም እስከ ዓለም አቀፋዊ ፖለቲካ ማግለልን ያመጣል። የህዳሴውን ግድብ ደህንነት ያሳጣናል ብሎ ሲጽፍ ሁሉም ባሉበት ቦታም ይንቀጣጣል። ከትላልቅ ባለስልጣናት እስከ ትናንሽ መንጋዎች ፋርሴ ቡላዎች ሳይቀሩም ባሉበት ቦታም ይንቀጣጣሉ፣ ይረበሻሉ። ቤታቸውም ሰላም አይሰማውም። ሚዲያ ላይ ወጥቶም ያስጮሃቸዋል። የሱዳን ጦርነት ለኢማራት ተብሎም ወደ ሀገራችን ማምጣት ከውስጣዊ ቀውሶች ጋር ተጨምሮም ከፍተኛ ዋጋ ያስከፍለናል ብሎ ሲጽፍ ምድር እናወጣል። ከላይ እስከ ታች መዋቅር ያለው የፋርሴ ቡላቴም ይሰማራል። ዲሞላይቱም ይናወጣል፣ አምፑሎቹም ይነቃቃሉ። ብልጽግና ትጨልላለች። የባንዳ ዜማም ይቀነቅናል፣ የባዳ ትርክቶችም ይዛፈናል። ለአደጋ ጊዜም የተቀመጡም ስድቦችም ይዘንባሉ። ውጭ ጉዳይ ሚኒስቴር መግለጫ ያወጣል። የጠቅላይ ሚኒስትር ጽህፈት ቤት የመደመር መጽሐፍ ጥቅሶችንም በየሰከንዱ ይፖስታል። በአጠቃላይ 4 ኪሎም ትፍረከርካለች። እርግጥ ነው ይህ ሁሉ ነውጥ እንዲሁ የመጣ አይደለም። ጀዋር ለዲፕሎማሲ ማህበረሰብ ቅርብ ነው። በዓለም አቀፍ ሚዲያዎች ይደመጣል። ብናገርም የሚሰማም ብተነትንም የሚያምርበት ትንቢት ብናገርም ዛንፍ የማይልበት ዓለም አቀፋዊ ፖለቲካም እስከ ቀጠናዊ ኃይል አሰላለፍ የጥቅም ፍጭቶች፣ የብሔራዊ የደህንነት ስጋቶች፣ የዲፕሎማሲ ሽክርክሪቶች፣ የመካከለኛው ምስራቅ ሀገራት ፍላጎቶች፣ የግብጽ እቅድ፣ የጎረቤት ሀገራት ስጋቶች፣ በአጠቃላይ እያንዳንዱ የልብ ምቶች በአግባቡ አዳምጠው መፍትሄዎችንም ማቅረብ ለሱ ቀላል ነው። ብልጽግና ኢማራትን ተሸክሞም የኢትዮጵያ ብሔራዊ ጥቅም በሀገር ፍቅር ስሜት ሉዓላዊነትን አሳልፎ በመስጠት የኢማራትን የውጭ ፖሊሲ ለማስፈጸም ሲውተረተር ጀዋር ቀላል የማይባል ስራዎችን ሰርቷል። ማጋለጥ ብቻ አይደለም ጥርስ ውስጥም አስገብቷቸዋል። ቲያዳ ጀዋር ላይ ከላይ እስከታች እየይ ብሉም ምን እንደምሰራና ምን እንደምፈጥር አድርጎ ስለሚያሳያቸው በመሆኑም ብዙም አያስደንቅም። ጨርሻለሁ። ጋፈ ጀዋር ሰላሌ ዴሜም ፍለኖን አርዳኩን ፍለኖ ኢልማን መለሳቲፍ ኢልማን ታደሳ ጀዱት ጎዳምቱ ጀደን ዱበተም ኑቲመርቱ ኖ ጀዋር ሚረከስ ጀራ ኖ ጀዋር አካሲ አኒ ዱጋን ስኔማ ሐሳወ ሰነ ጀዋር ኦፍራ ካሴ ዱበተን ሰሄም ጀዋር እርገሲ አካ ሙምች ሚኒስቴራ ኦሮሞ ተወልቲ ቀቤ አኒ ኢልማ መለሳ ተው ከየንደገቲና ጀደ ኢቲን ዳደተ አፋን ጀዋርራ ደገፈተን ከበራሞ ሙምች ሚኒስቴራ ዱርራ ካሴ ተካ አኒ ከነ ዱር ዱበደት ኦሮሞ ወሊን ቤኩ ወንን ጀዱፍ ተካ ኢሳ ጎተት ኦሮሞ ትንዳደቱ ነገር ኢሳ ዋቆ ጉቱ ትንዳደቱ ነገር ኢሳ ጀረባ ገተ ትንዳደቱ ነገር ኢሳ ጎቶተ ሊጣ ኦሮሚያ ከኪባ ኦሮሚያ ከባህ ኦሮሚያ ኦሮሞ መጅዱ ገላ ጉቱቲ አካ ኦሮሞቲት ነመ ጉያ ተካዋን ሳኒ ዱበቴ ኦር even respect mayu sanin kennu yu akwa wanjire wahititi gotonnin tindadatu ay melilik gotonnin tindadatu wan injira tedros manamen argitanimi kanaf nuti has wanam mafudani isnit tafaniti sin cuqalani si wagani oromo isirran oromo finjecha gototo oromo tiqessa kamelu bunjiran kajiru kadu emmo ittindadacha amma argitani jiratan farse bulan hedun isani ፕሮፋይል ልሳኒ ጎቶተ ወረ ልቡን እንጅሬ ወሮተ አርሳ ኦሮሞ ከናፍ ከፈለን ከሳዩ ከባህ ኦሮሚያ ከነካየተኒት ዴመኒ ነማ ጎቶተ ልቡን እንጅሩ አረፍሰን እንጥቄሰን በቃ እንጅራሚ ፈከስቶት አከሲሰና ጀቹ አከስተውረ ዱቴ ደበሙ ወየ ኦሮሞማ ከ ወላሉረ ኦፍ ወላሉረ ዱቴ ደበሙ ሲወየ አቲ ኦሮሞ ታቴ ኦሮሞ ሰንታ ኢዱ ኢትዮጵያ ወሊን ፍሮሙን ኖ ፕሮብሌም ገሩ አከሲ ወልማገለት ቪዲዮ ከና ሐሳው ጀዋርራ ደገፈዳ ኢልማን መለሳቲ ፊ ኢልማን ታደሳ ጋፈ ጀዋር ጀደሰን ሐሳው ሰና ሰራ ደገፈዳ ሐሳው ጀዋር ኢልማን ታደሳ ኢልማን መለሳ አናነት ገንጀሪ ሙጭ ሚኒስትራቱ ኢሲኤት ኦሮሞ ተልት ቀበ ቢሆነ ፍለቹ ባጥሪስ ኢላን ኢልማ መለሳ ተው ከየንራን ፈቲና ፍለኖ ናናታይ ማሪ ከንጀሩ ደቺ ታደሳ ብሩ ተራዋን ጥሬ ቢ ፍለኖን ቀብደን ወራ ኢልማን መለሳው ፊንጀሩ ወራ ኢልማን ታደሳ ጅዱ ላይ እንዴ ኡፉማ መቃውፍቲ ባሰኒ መቃሰን ወጋቶ ሚደክሲኔ ተቶልቺኔ ዳደን ወራሌ ሲኑፍ ኮማቹን እንታሬ
ufiin jedhan akkasiis mallasaatu isaan guddise. Ilmaan abbaa gadaa jechaanii turre waggaa lama didanii ilmaan mallasaati akka inni nu barsiisetti filannoo hannaa jedhan. Maalaa jennurree? Meeqa asirratti kan qeeqni gama biraatiin isinitti ka'u amma Minilik kaaftuu warri Minilik sirna Minilik barbaadan Mallasaa barbaadan kan jettantu jira. Warri qeeqni isinirratti ka'u immoo sirni Mallasaas sirni Minilikis dur kufee isa durii sana faarsurra gara fuulduraatti kan jiru faarsuurra sirriidhaa ture jedhaniiti keessattuu warri simmormuu sin qeequ. Rakkoon jira kana maal akka ta'e beektaa? Goolii ofii fuulduratti kubbaa harkaan tuqanii toggaatti dhiittee galchite maaltu galchiteeru? Minilik waan Oromoo godhe yaadannoo Oromoo keessatti maal akka ta'e osoo beekanii siidaa Minilik ijaaran san qofaa Minilik faarsan Oromoo biratti Minilik faarfamaa miti jibbamaadha diina. Kanaaf Minilik kan faarsinuu miti. Kan gamoo isaa ijaare siidaa isaa ijaare nuu miti. Waan baay'ee si gaddisiisu agarta baay'ee dhaqee waan hin arge. Jara kanaan qeerroo kuma shan wareegamee aangooti isaan baaseef waan takka yaadannoo tokko osoo hin godhin gootota keenya busheessa nama Oromoo biratti diina nambar waan ta'e miliyoona itti baasanii siidaa ijaaraa fi kan ajandaan godhinaa maal jechuudha? Maal jechuudha? Mallasaa immoo akkuma reefu siin jedhe isaan nu ilmaan Mallasaati kan jedhe nummaa Minilik illee irraa dhiifne Mallasaa illee irraa dhiifne jarri kun obboleeyya keenya kaleessa Mallasaa hin dongorsiise malee humnaan gadi qabe malee ilmaan keenya nu fayyadee ilmaan abbaa gadaa odoo jennee ufumaaf deebi'anii Minilikiif siidaa dhaabanii nu ilmaan Mallasaati korojoo hannaa jedhanii maalaa jennurree goolii ofii duratti kuwaasii harkaan tuqanii hoggaa dhiinneetti galchinu maanutti galchitaniin waan hin taane garri fuulduraas yoo kan taate paartiin biltiginnaa isaan dhaabanii deemanis purely ilaalcha Minilik unitary state Itoophiyaa olaantummaa aadaa Habashaa jala jirtu sabaaf sablammoota cunqursanii balleessanii mirga sabaaf sablammoonni keessattuu adda durummaa Oromoo qabsaa'ee asiin gahe xiqqeessanii federaalizimii diiganii unitary Itoophiyaa tooftaa Mallasaatiin. Tooftaan Mallasaa maali? Qoqqoodanii uummata bituu. San qofaa miti. Humnaan deemu. Kanaaf isaan ofitti fidee waan isaan ofitti fidee immoo uummata biratti baatirii itti ibsinee agarsiisu warreef siin jedhe hojii keenya. Unitary haa jettu malee gara PP yookiin bilchiginnaatiin warri gara tokkotti harkifatu garasitti jira warri gara tokko garasitti harkifatu jira biyya kanaaf nagaa buusuudhaaf jara lamaan gidduutti finneeti biyya kanatti nagaa buufnaa jedhu. Warra gara tokkotti harkifatu keessa immoo paartii kee kan kafaa'oo keessattuu Jawaar Mohammad garasitti makame Dr. Profeesar Mararaadha gara biraatti harkisaa jira jedhanii sitti. Bilchiginnaa jechuun paartii Biraanuu Naggaati bar. Biraanuu Naggaa kan mormaa turreef gaafa inni gomboo sabaa tures gaafa inni zeemaa tures waan biraati miti wal jibba waan inni guraagee ta'eef miti. Ilaalchi kun biyya kanaaf hin ta'u biyya kanaaf kan ta'uu danda'u. Paartii bilchiginnaa jechuun paartii ilaalcha Mangistuu Hayilamaariyaam deemsisaa turedha. Kan Akiliiluu Habtewaldifaa gochaa turanidha. Nothing new biyya kanatti dibeetii lamatti ture. Ilaalchi tokko biyya kanatti biyyi kun wallola sabootaa fi cunqursaa sabaatiin waan jaaramte as geesseef rakkoon maddi rakkoo biyya kana cunqursaa sabaati. Kanaaf saboonni hiree ofii murteeffatanii ofiin of bulchaa qeefii irratti ofiin of bulchaa biyya waliin bulchuu qaban kan jedhu tokko. Gara kaaniin biyya kanatti rakkoon jiru sabni baay'achuudha. Kanaaf sabni kun cafallaqame waan kaleessaaf deengadda jedhamu argaa jirta. Sabni kun cafallaqame eenyummaa waloo tokko eenyummaa Itoophiyaa jedhamu kan afaan tokko qabu eenyummaa tokko qabu jalatti centralized bifa ta'een buluu qaba kan jedhudha. Erga humnoonni sabaa mo'atanii federalizimiin gadi dhaabbatee jedhe booda rakkoon biyya kanaa federalizimiin saba irratti ta'udha. Kanaaf federalizimiin sabaa diigamee ji'oogiraafik ta'uu qabaadha. Akka namoota waliin beeynetti maaliif haasayan? Ifatti afaan isaa irraa waan dhageenyedha bara. San qofaa miti heera ittiin bulmaata paartii isaanii fudhadhu. Paartiin naannolee irra jiran tokkoffaa sabaan ijaaramuun sirrii miti jedhanii kan yaadan. Sabaan ijaaramuun
paartiin tokko sabarratti hundaa'ee ijaaramu sirrii miti. Kana jechuun har'a paartii diiganii borummoo naannoon tokko sabaan ijaaramu sirrii miti. Kanaaf diigamuu qabaadha. Ifatti waan barreessanii lafa kaa'anii waan afaaniin dubbachaa jiranidha kan dubbachaa jirru malee hamii miti. Waan dhuunfaadhaan ba'e nuuf waan biraati. Ifaan ifatti public record. Kitaabilee isaan barreessaa jiran barruulee isaan amma adaamatti ittiin leenjisaa jiran irratti ifaan ifatti sabaan gurmaa'uun ta'uu hin qabu. Sabaan gurmaa'uun qabu wanni saba jedhamu diigamee namni akka dhuunfaatti akka qeenxeetti ijaaramee deemuu qaba kan jedhudha kan deeman. Kan ammoo biyya kanaafis furmaatan qabu ኦሮሞ ሱፍ ዱበ ደምሰ ስለጠየቀኝ ከባድ ነው። በእውነቱ በጣም ከባድ ነው። እንግዲህ በጠቅለል ባለ መልኩ ባህሪያትና በተለይ መሪነት አካባቢ ሊደርሱ የሚችሉ ሰዎችን ባህሪያት ጠቅለል ባለ መልኩ ባስቀምጠውና ከዛ መካከል እሳቸው ሊል የሚችልን ነገር እያወጣን አንዳንድ ነገሮች መነጋገር ይሻላል። እንግዲህ ጠቅለል ባለ መልኩ ምንድነው አሁን በሕክምናው በዚህ በሳይኪያትሪ ሕክምናው አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባል የፐርሶናሊቲ አይነት አለ ወይም ደግሞ የስብዕና መዛባት አለ። ግን እንዲሁ በዚህ በማህበረሰብ አጥኚዎች በአጠቃላይ እንዲህ አይነት ሰዎች ሶሺዮፓት የሚባላሉ፣ ሳይኮፓት የሚባላሉ እና እነኚህ በጣም በዋናነት የአንታይ ሶሻል ወይም ደግሞ የጸረ ግርድፍ እንትኑ ተቃርኖ ያላቸው ሰዎች ናቸው ከማህበረሰቡ ጋር። ይሄኛው አንደኛው ነው። ሌላው ደግሞ ይሄ ናርሲስቲክ የሚባል ነገር ተሰምቶ ከሆነ ይሰማል ጊዜ ናርሲስ ይባላል። የዚህ ሀገር መሪ የነበሩት ቀደም ብለውን ከዚህኛው መሪ በፊት የነበሩት ሰው በዛ የዛ ኤሌመንቶች ይታዩባቸዋል። ሌሎችም ምን አይነት ነው እንዲህ አይነት ባህሪ ያለባቸው ናርሲስቲክ የራስ ፍቅር ማለት ነው? አዎ እነግራለሁ እስኪ ነው። እና የኒ ሶስት ነገሮችን ናቸው በአብዛኛው እንዲህ መሪዎች ላይ። አንደኛው አንታይ ሶሻል የሚባለው፣ ሁለተኛው ናርሲስቲክ የሚባለውና ቦርደር ላይን ደግሞ የሚባላል። እነኚህ ሶስቱ በጣም አደገኛ በተለይ በመሪዎች ላይ በሚከሰቱበት ጊዜ ሊያስከትሏቸው የሚችሉ በተለይ ደግሞ እንደኛ ሀገር ቼክን ባላንስ ሁኔታዎች በሌሉበት ለአንድ ሰው ሁሉ ነገር በሚሰጥበት ሀገር ትላልቅ ጥፋቶችን የማጥፋት አቅም አላቸው። እንግዲህ እነኚህ አይነት ሰዎች በተለይ አንታይ ሶሻል ፐርሶናሊቲ የሚባሉ ሰዎች በአጠቃላይ የመዋሸት፣ ሌሎችን የመካድ፣ ስልጣናቸውን ለማቆየት ሲሉ ኤቭሪቲንግ የማድረግ ሁሉንም ነገር የማድረግ ፍላጎት ያላቸው ሰዎች እንግዲህ ሰውየውም ቢሆን የእኛ ሰውዬ አሁን እንዲህ ነው ብዬ ከመናገር መጽሐፋቸው ላይ ጻፉት ስልጣን ላይ ለመቆየት ልክ ሰው የሚፈልገውን አሳይቶ አቆይቶ መጨረሻ ላይ የሚፈልጉትን ካገኙ በኋላ ጥሎ መሄድ እንዲህ አይነት ነገሮች እንደዚህ ማኪያቬላዊ አይነት ሀሳቦች የእነኚህ ሰዎች መገለጫዎች ናቸው። ለሌሎቹ ቅንጣት ያክል ደንታ የላቸውም። ማጥፋት አቅማቸው በጣም ከፍተኛ ነው። ሌሎቹን ጎድተው ስልጣን ላይ ለመቆየት በጣም ይፈልጋሉ። ምንም አይነት ሪሞርስ ይሄ ወይም ደግሞ መጸጸት፣ በጣም አደገኛ ነገሮች በተሰሩ ጊዜ የሰውኛ ባህሪ የለባቸው፣ አይጸጸቱም፣ ምንም ነገር አይደጉ። ለምሳሌ ከዚህ በፊት በታሪክ ኢቫን ተርብል የሚባል ሰው ነበር። በራሽያ ዛሩ የመጀመሪያው አገዛዝ ወይም ደግሞ የዛን ዘመን የነበረ የንጉሳውያን ላይ ከባዛንታይን ንግስናውን የተቀበለው ሰው ራሱን የኦርቶዶክስ ቺፍ አድርጎ ዋና አለቃ አድርጎ በጣም ብዙ 24 ደም በደም የሆነበትን ታሪክ አለ በዛ ሁኔታ የሆነ እና በዚህ ሁኔታ የሚታወቁ ሌሎችም አሉ። ለምሳሌ ማክሲሚለን ሮበስፒር የሚባል የፈረንሳይ በ18ኛው መቶ ክፍለ ዘመን የነበረ ሰው እንደዚሁ የህዝብ ታጋይ መስሎ እንደዚሁ ብዙ ጥፋቶችን ያደረገ ሰው እንኳን ሌላ እዚህ ሀገር አሜሪካን ሀገር አንድሩ ጃክሰንም በዚህ ጉዳይ ይጠረጠራሉ። ዲሞክራት ናቸው። በ7ኛው አሜሪካ ፕሬዚዳንት ናቸው እሳቸውም ጭምር። ማኦ፣ የፖል ፖት፣ ፊደል ካስትሮንም በዚህ እንትን ይኖራቸዋል። ሂትለር፣ ሌኒን እና ብዙ ሰዎች ሌላ ጋር ካሊጉላ በድራማም በቲያትርም አንዳንድ ነገሮች እንትን ብሏል። ካሊጉላ እንደውም በጣም ከሚገርም ነገር መካከል ሰዎቹ የወንድ ልጅ መራቢያ ብልቶችን ቹ በማድረግ ወይም በማኘክ ይደሰቱ ነበር ይባላል። በዚህ ደረጃ እና እንዲህ አይነት እነሱ የሚፈጽሟቸው ነገሮች ሆረር ሙቪ ውስጥ ካልሆነ በስተቀር በጭራሽ ሌላ ቦታ ላይ አይገኙም። እና ያ ሆኖ እነሱ የሚያስቡት ሁሉ ነገር ከነሱ እንደሚጀምር የታሪክ መረጃዎችን ያጠፋሉ። ታሪክ ከነሱ እንዲጀምር ይፈልጋሉ። ታሪካዊ ቦታዎችን ሌላ ነገር የመቀየር እነሱ የሚሰሯቸው ፕሮጀክቶች ልዩ መሆናቸውን ለማሳየት ይፈልጋሉ። በዓለም ላይ ልክ እንደነሱ ሰው ተፈጥሮ እንደማያውቅ እንትን ያደርግ። ይህንን የተቃወመ ሰው ናርሲስቲክ ሬጅ ይባላል። እና ናርሲስቲክ ይሄ እንዴት ተደርጎ እኔን ትናገረኛለህ? እኔን እኮ ነው እየተናገርክ ያለው የሚያሰኝ በጣም ይታበያሉ። እና ይሄ እንግዲህ ሶስት ነገሮች አንድ ላይ በሚከሰቱበት ጊዜ ነው ይሄ አደገኛ ነገር ሊከሰት የሚችለው። አንደኛ እንዲህ አይነት ፐርሶናሊቲ ያላቸው ወይም እንደዚህ አይነት ስብዕና ያላቸው ሰዎች ስልጣን የያዙ ጊዜ፣ ሁለተኛ ነባራዊ ሁኔታ ተመሳሳይ ሰዎችን በዙሪያቸው በሰበሰቡ ጊዜ፣ ሶስተኛው ደግሞ ነባራዊ መሬት ላይ ያለው ሁኔታ ትርክቶቹ ብዙ ነገሮቹ በሚመቹበት ጊዜ። ይሄ ጉዳይ በሂትለር ዘመን ታይቷል። ሂትለር ተመሳሳይ ከሱ ጋር በሱ ሀሳብ የሚስማሙ ሰዎችን የአሪያን ዘራዎች ብቻ ናቸው ሰው መሆን ያለባቸው፣ ሌሎች ሁሉ እነሱ ማገልገል ያለባቸው አይነት ነገር የታበየ እነሱን ደግሞ የተከተሉ
ሰዎች ወደ ስልጣን ስለመጡ እንደገና ነባራዊ ትርክቱም ያ ነገር ስለነበረ ሶስቱ ነገሮች ስለተሟሉ ከፍተኛ ጥፋትን አጥፍቷል። ይሄ እንግዲህ ከኛ ሀገር ሁኔታ ጋር ስናነጻጽረው እኛ ሀገርም ይሄን አይነት ስብዕና ያላቸው ሰው በተለያዩ ጉዳዮች ለምሳሌ ምርጫ በራሳቸው አስመርጠው ምንም ሳያፉ አብይ እንዳይመረጥ የምትፈልጉ ሰዎች አሉ። ይሄ ዲሞክራቲክ ነው፣ ስንት ዓለም እያየው ነው። ይሄ በጣም በእውነቱ በሌላ ለታዛቢ ሰው በጣም የሚገርም አባባል ነው። ከዚህ በፊት እኮ ልማት አሰሩ የሚሉናል። እኛ ልክ ከእነ ምኒልክን ሌሎች የነበሩትን ሰዎች ሁሉ የበለጡ ተአምረኛ ሰው አድርገው ራሳቸውን የሚስሉበትን ቃለ መልስም አይቻልም። ሌላው ደግሞ ከታሪክ ጋራ ታሪክን አጥፍተው ታሪክን ከራሳቸው ለመጀመር የኢትዮጵያ ታሪክ እንግዲህ አንደኛው በጣም ረጅም ታሪክ ካላቸው ሀገሮች መካከል ነች ኢትዮጵያ። እንግዲህ 3000 5000 የሚባል አለ። ግን ዞሮ ረጅም ጥንታዊ ከሆኑ ሀገሮች መካከል ያለችዋን ሀገር ታሪክ ከሳቸው የመጀመር የሚመስለን አይነት ለምሳሌ ቤተመንግስቶችን ወደ ፓርክ ቀይሮ ቤተመንግስቶች እንዲጎበኙ በራሳቸው ቤተመንግስት ሆነው እንዲጎበኙ ከማድረግ በዘለለ ፓርክ ካልጠፋ ቦታ ያንን ወደ ፓርክ ተቀይሮ ቤተመንግስት ግን በጣም ታይቶ የማይታወቀው ሌላ የሆነ በምድር ላይ የተለየ ቤተመንግስት ብለው የተመደበውን ያን ያክል ብር አሁን እንግዲህ ይሄ ከሪያሊቲ ጋር አይደለም። ኢትዮጵያ ያላት የብር መጠን ተማሪዎችን ተመርቃችሁ ኢትዮጵያ ሰራተኛ የሚሰራ ሰው ኃይል አልተረፋትም፣ ወይም ደግሞ የተማረ ሰው ኃይል አልተረፋትም። እስቲ ይሄንን ቪዲዮ ሰምተን እንመለስ ጋይስ። የኤምሬት እጅ ከሆኑት ውስጥ አንዱ አርኤስኤፍ ነው። ሁለተኛው አብይ ነው፣ የኢትዮጵያ መንግስት። ለምን ክሊርሊ እንደሚታየው ኤምሬት መሳሪያ ለአርኤስኤፍ ስታቀብል የነበረው የቀጠለችውም በኢትዮጵያ በኩል ነው። ከዛ አልፎ ደግሞ የእብደቱ ክፋት ሬክለስነስ ቤኒሻንጉል ውስጥ ሱዳን ድንበር ላይ የአርኤስኤፍ ማሰልጠኛ ተከፍቶ በዛ አካባቢ ጥቃት ለማድረግ የተደረገ ነው። ሳውዲ ይሄን አትፈቅድም። እንግዲህ እንደሰማችሁት ነው እነ ሮይተርስ እና አልአረቢያ የዓለም ሚዲያዎች እየዘገቡ ያሉት ጀዋር ከአንድ ወር በፊት ነው የተናገረው ይሄን ነገር ማለት ነው። የአብይ መንግስት በቤኒሻንጉል አካባቢ 4300 የሚሆነው የአርኤስኤፍ ወይም ደግሞ የፈጥኖ ደራሽ በጀነራል ሐሚቲ የሚመራ በኢሚሬት የሚደገፍ ማፊያ ቡድን በቤኒሻንጉል አካባቢ ካምፕ ከፍቶለት አስታጥቆም አሰልጥኖም ሱዳኖችን እንዲጨፈጨፍ ያደረገ ያለው የኢትዮጵያ መንግስት ነው። የዓለም ሚዲያ ሁሉ ደግሞ አሁን ይሄን ነገር አይቶም በሳተላይት ተቀርጾም ፎቶዎቹ ሁሉ እንደምታዩት የዓለም ሚዲያ ጠቅላላ ይሄን ነገር እየዘገበ ይገኛል። አብይ የኢማራት ጥገኛ ሆኗል ብለን የምናወራው ለዚህ ነው። ሚዲያ ላይ ያላችሁ የአብይ መንጋዎች ፋርሴብላዎች ደግሞ ዝም ብላችሁ አይናችሁን ጨፍኖ ስለምታወሩም ምን የሆነ ያለው ራሱ አታውቁም። ምንም ሳትገነዘቡ ተናገሩ። ጀዋርን ስደቡ ስለተባላችሁ ብቻ ወጣችሁ ተሰርባላችሁ። ለምን ሰድባለሁ ብላችሁ መጠየቅ የማትችሉ መሀይሞች ናችሁ ብዬ ነው የማምነው። ለዚህ ነው ጀዋር ትናንት የተናገረውን ዛሬም የዓለም ሚዲያ ሁሉ እየዘገበ ይገኛል። እናንተ ግን ዝም ብላችሁ ጀዋርን ስደቡ ስለተባላችሁ ብቻ ዝም ብላችሁ ተሰርባላችሁ። የኤምሬት እጅ ከሆኑት ውስጥ አንዱ አርኤስኤፍ ነው። ሁለተኛው አብይ ነው፣ የኢትዮጵያ መንግስት ነው። ለምን ክሊርሊ እንደሚታየው ኤምሬት መሳሪያ ለአርኤስኤፍ ስታቀብል የነበረው የቀጠለችውም በኢትዮጵያ በኩል ነው። ከዛ አልፎ ደግሞ የእብደቱ ክፋት ሬክለስነስ ቤኒሻንጉል ውስጥ ሱዳን ድንበር ላይ የአርኤስኤፍ ማሰልጠኛ ተከፍቶ በዛ አካባቢ ጥቃት ለማድረግ የተደረገ ነው። ሳውዲ ይሄን አትፈቅድም። ስለዚህ ለሱዳን አማጺ የሚደርሰውን ድጋፍ የኤምሬትስን ተጽዕኖ ለመቁረጥ ኢትዮጵያን ጫና አድርጋ ኢትዮጵያ የኤምሬት ተላላኪ መሆኗን እንድታቆም ሳውዲ ጫና ታደርጋለች። ጫና ከምታደርግበት መካከል አንዱ